የመስጂዱ ኢማም የሆኑ ጥሩ ሰው ቀጠሩኝ። የመስጂዱን አጠቃላይ ጽዳት እያጸዳሁ በየሶላት ሰዓት በቁሟ ገድዬ ቤቷን አስቀምጬ እሷንም ልጆቿንም ደም እንባ አስለቅሼ ቤቷን አስወስጄ ለግል ጥቅሜ ጎዳና የጣልኳት ያቺ ምስኪን እናት ነበረች። ወዲያው እንዳየኋት ያ ሰማይን እቺ ምስኪን እናት የሁል ጊዜው መመኪያዋና መጠጊያዋ የሆነውን የኻሊቁን የታላቁን አላህን ሰሚና ተመልካች መሆኑን አውቃ እጆቿን ከፍ አድርጋ ከዓይኖቿ መሪር የሆነ እንባ እያወረደች ያ አላህ አንተ ሰሚና ተመልካቹ ጌታዬ ብላ ጸሎቷን ለአላህ አደረሰች። ታላቁ አላህ አዋቂና ሰሚ ተመልካች ነውና የዚህችን ተበዳይ እናት ዱዓ አንድም ሳያስቀር ተቀበላት። ይኸውም የበደላትን ሰው እሷን ከበደላት በእጥፍ አድርጎ እያቀመሰው ይገኛል ብዬ ተንፋሼ እስኪያጥር በረዥሙ አለቀስኩ። አሁን ገባኝ። የተበዳይ ዱዓ አሁን ገባኝ። የምስኪኗ እናት አሁን ገባኝ። የምወደውን ለምን እንዳጣሁ፣ ሳራን ለምን እንዳጣሁ፣ ልጄን ዚክራን ለምን እንዳጣኋትም ከኋላዬ ሲከተለኝ ኮቴው ተሰማኝና ተደበቅኩበት። እንደማያገኘኝ እርግጠኛ ሲሆን ወደ ግቢው ተመለሰ። እኔም ወጥቼ እግሬ በመራኝ መንገዴን ቀጠልኩ። ሰልማ አሁንም ባለማመንና በድንጋጤ ውስጥ እንዳለች ነው። አሁን ደግሞ የወሊድ ቤቱን ጥሎ መጥፋት ከምንም በላይ አሳስቧታል። አሁን የት ብለው ነው የሚፈልጉት? ከአጎቱ ጋር ከተጣላ ወራት ተቆጠረ። እዛ እንደማይመለስ እርግጠኛ ነች። ከዚህ ሁሉ በኋላ ግን ሰው ሆናለሁ። አንድ ጭር ያለ አፈራማ ቦታ ላይ ተቀምጬ ራሴን አወራለሁ። ይህን ቦታ ድሮም አጎቴ ጋር እያለሁ ጣቴንም ቤተሰቧን አበሰረች። እውነት ለመናገር ከስጦታ የሚበልጥብኝ ነገር የለምና እሷ ደስተኛ ሆና አጠገቤ ስትሆን በጣም ቀለለኝ። ጠፋ ሰሞኑን አውፍ በይኝ፣ አባዬም ሁሉም ደግሞ ሰላምታ አቅርቦልሻል ብላ ወደ ነገሩ ለመግባት ዳር እያለች ማማ ያ ቤቶትን የወሰደው ወጣት ስትል እትዬ ሙኒራ ሙሉ አትኩሮታቸውን ወደ እሷ መሆኑን ስታውቅ በሀፍረት አቀርቅራ ይቅርታ ቢጠይቆ ይቅርታ ታደርጉለታላችሁ ብላ ጠየቀቻቸው። እሳቸውም በነገሩ ተገረሙና ማለት እንዴት ሲሏት ባለፈው በር አንኳኩቶ ማንነቱን ሲጠይቁት በር ላይ ጥሏቸው የሄደው እሱ መሆኑንና አሁን ደግሞ የእሷ የህይወቷ አጋር ባለቤቷ የበደለችው ያ ወጣት መሆኑን ነገረቻቸው። እንዴታ ልጄ እንዴት ብዬ የልጆቼን ወደፊት እድል ያበላሸን የሟች ባለቤቴን አንድ ማስታወሻ ቤቴን የነጠቀኝን ሰው እንዴት አድርጌ ነው ይቅርታ ማደርግለት? አይሆንም፣ ይህ ሰው ይቅርታ አይገባውም ብለው ተደራደሩ። ይቅርታ አድርጌለታለሁ ሲሉ ሩጣ ሄዳ አቀፈቻቸውና ሳመቻቸው። ከዚያም ወሊድን ከበር ላይ ጠርታ ይቅርታውን እንዲጠይቅ ስትነግረው ወሊድ ከመቀጽበት ፊታቸውን እንኳን ሳያይ እግራቸው ላይ ተደፋ። ከዚያም ይቅርታ ጠይቆ ያሳጣቸው ዱዓም ታሪክ ተረካው በዚሁ ተጠናቋል። ሰው ሆይ አስብ፣ ራስህን መርምር። እኔ ምን አይነት ሰው ነኝ ብለህ በፍጹም ሰዎችን አትበድል። ምናልባት በዳይም ከሆንክ ወዲያው ስህተትህን ለማስተካከል ይቅርታ ለመጠየቅ ሞክር። የተበዳይ ዱዓ ማለት በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንደበት እንደተነገረው የተበዳይ ዱዓን ተጠንቀቅ። በእርሱና በጌታው መካከል ምንም ከልካይ መጋረጃ የለም። ዱዓው በፍጹም አይመለስም ብለዋል። እኔ፣ አንተ፣ አንቺ፣ እናንተ ስንት ሰው በድለናል። በዚህም ምክንያት ሕይወታችን ልክ እንደ ወሊድ የመጀመሪያ ሕይወቱ ተመሰቃቅሏል። እስኪ ይህንን ታሪክ ካደመጠን በኋላ ራሳችንን እንፈትሽ። የበደልነውን ሰው ካስታወስነው አሁኑኑ ጊዜ ሳናጠፋ በስልክ ደውለን በዋትሳፕ፣ በቴሌግራም፣ በማንኛውም ማገናኛ ይቅርታ እንጠይቅ። ይሄ እውነተኛ ታሪክ ልቦለድ ሳይሆን በገሃዱ ዓለም ገና ይታያል ብዬ ያሰብኩት ሳይሆን የታየና እየታየም ያለ መሆኑን የሚያመለክት እውነተኛና አስተማሪ ታሪክ ነው። ስለዚህም ብዙዎቻችን ራሳችንን እንፈትሽበታለን ብዬ አስባለሁ። ተፈተፈ